ዘላቂ እድገትና ለውጥ ይመዘገብ ዘንድ የሰራተኞችን መብት ማክበር ይገባል አሉ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ። የሰራተኞች መብት መከበርና ለሰራተኞች ምቹ ከባቢን መፍጠር ሀገራዊ እድገትን በማፋጠን ረገድ አበርክቶ ከፍ ያለ መሆኑንም አንስተዋል። ፕሬዝዳንቱ ይህንን ያሉት በሀገራችን ለ51ኛ ጊዜ እየተከበረ በሚገኘው የሰራተኞች ቀን ላይ ነው። ሄብሮን ዋልተው ተጨማሪ መረጃዎችን ልትነግረን በቀጥታ መስመራችን ላይ ትገኛለች። ሄብሮን እንደምን አለሽ? በመድረኩ የተላለፉትን ሀሳቦች አድርሽን። አመሰግናለሁ ላይኩን። ቀደም ሲል መግቢያዬ ላይ እንዳስተዋወቅኩት እንግዲህ በዓለም አቀፍ ደረጃ ለ137ኛ ጊዜ የሚከበረው የሰራተኞች ቀን በሀገራችን ኢትዮጵያ ደግሞ ለ51ኛ ጊዜ በደማቅ ሁኔታ እየተከበረ ነው የሚገኘው። በሀገራችን ኢትዮጵያ ለ51ኛ ጊዜ የሚከበረው ይህ የሰራተኞች ቀንም መሪ ቃሉን የሰራተኞች መብት መከበር ለኢንዱስትሪ ሰላምና ምርትና ምርታማነት ማደግ በሚል መሪ ቃል ነው እየተከበረ የሚገኘው። በዚህ መርሃ ግብር ላይ እንግዲህ የተለያዩ የሰራተኞች እንዲሁም ደግሞ የመንግስት ባለስልጣናትና ጥሪ የተደረገላቸው እንግዶች ተሳታፊ ሆነው ነበር። በመርሃ ግብሩ ላይ የተገኙት የኢሰማኮ ወይም ደግሞ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት የሆኑት ካሳሁን ፎሎ እንዳነሱት እንግዲህ ዘላቂ ልማትን እድገትን የምትሻ ሀገር ለሰራተኞች መብት በተለይ ደግሞ ለሚሰሩ እጆች ሰራተኞች መብታቸው መከበርና ድምጻቸው መሰማት ልዩ ትኩረት መስጠት ያስፈልጋታል ነው ያሉት። እንደ ኢትዮጵያም እንግዲህ የነበሩ ልምምዶችን ተሞክሮዎችን አንስተው ነበር። በኢትዮጵያ ከዘመናት በፊት ለሰራተኞች መብት የሚሆኑ የህግ ማዕቀፎችን ፈርማ ስራ ላይ ከመዋል ረገድ ክፍተቶች እንደነበሩ ጠቁሞ ያንን ክፍተት በመሙላትና ሰራተኞች ድምጻቸው የሚሰማበት መብታቸው የሚከበርበትን መድረክ በመክፈትና በሮችን በመዘርጋት ረገድ እንዲሁ በርካታ ስራዎች ሰርተዋል ነው ያሉት። ይህም እንግዲህ በተለይ የሰራተኞች መብት መከበርና ሰራተኞች የሚፈልጓቸውን የሚያነሷቸውን ጥያቄዎች ምላሽ የሚያገኙበትን መድረክ መዘርጋትም የስራ ባህል እንዲያድግና በተለይ የሰራተኛውን ተነሳሽነት ከማሳደግ ረገድ ትልቅ አስተዋጽኦ እንዳመጣ እንደነበረው ነው ያነሱት ማለት ነው። ከዚህ ባለፈ እንግዲህ የኢትዮጵያ ሰራተኞች ማህበራት ፌዴሬሽን ለሰራተኞች መብት መከበርና ድምጻቸው መሰማት በልዩ ትኩረት ሲሰራ መቆየቱን ነው ያነሱት። በተለይ ደግሞ በአሰሪዎችና ሰራተኞች መካከል የሚፈጠሩ አለመግባባቶችንም ከመፍታት ረገድ የምክክር መድረኮችን በማመቻቸት ነገሮች በውይይትና በምክክር የሚፈቱበትን መድረክንም ሁኔታዎችን መዘርጋቱን ነው ያነሱት። ሌላው እንግዲህ በዚህ ለ51ኛ ጊዜ እየተከበረ በሚገኘው የኢትዮጵያ የሰራተኞች ቀንም የተገኙት የስራና ክህሎት ሚኒስትር ዴኤታ ዳንኤል ተሬሳ ናቸው። እርሳቸው እንዳነሱትም ከሆነ እንግዲህ የስራና ክህሎት ሚኒስቴር የሰራተኞች መብት እንዲከበር ለሰራተኞች ምቹ ሁኔታን ምቹ ከባቢን ከመፍጠር ባሻገርም ሰራተኞች ዘመኑ የሚጠይቀውን ዘመኑ የሚፈልገውን እውቀትና ክህሎትን እንዲጨብጡ እንዲሁ ለበርካታ ጊዜያት የክህሎት ልማት ላይ በስፋት ሲሰራ መቆየቱን ነው የጠቆሙት። ይህ እንግዲህ በተለይ ስራና ክህሎት ሚኒስቴር የክህሎት ልማት ላይ እየሰራ መሆኑን ጠቅሰው ይመሰራቱ በተለይ ደግሞ ሰራተኛው ዘመኑ የሚፈልገውን የዘርፎች የሚፈልጉትን የሚሹትን ክህሎት እንዲጨብጡ ማድረግ መቻሉም እንዲሁ የሰራተኛውን ተወዳዳሪነት ከማሳደግ ባለፈ እንደ ሀገርም የተጀመረውን የእድገት ጉዞ ከማሳለጥ ረገድ የበኩሉን አስተዋጽኦ ያበረክታል ሲሉ ነው የጠቀሱት። እንግዲህ የሰራተኞች ቀን ሲከበር የሰራተኞች መብትን ማክበር ወይም ደግሞ ማስከበር ከሚለው ባሻገር ሰራተኞች በራሳቸው ምን መወጣት አለባቸው፣ ኃላፊነታቸውስ ምን መሆን አለበት የሚለውንም እንዲሁ መገንዘብና መተግበር እንደሚገባ ነው የተነሳው። ተቋማት በየፊናቸው የራሳቸውን የቤት ስራ መወጣት እንደሚገባቸውና ለሰራተኛው ምቹ ከባቢን ከመፍጠር ረገድ የሚነሱ በተለያዩ ጊዜያት ያሏቸውን ቅሬታዎችና መስተካከል ይሻሉ የሚሏቸውን ሀሳቦች መስማት ማድመጥ እንዲሁም መፍትሄና ምላሽ መስጠት እንደሚገባ ነው የጠቆሙት። ከዚህ ባለፈ ደግሞ ሰራተኛው በየተሰማራበት የሙያ መስክ የተቋሙን ህልውና የሚያሳድጉ ኃላፊነቶችን እንዲሁ መወጣት ይገባዋል ነው የተባለው። ከዚህ ረገድ እንግዲህ እንደ ስራና ክህሎት ሚኒስቴር ተጀመሩ የክህሎት ልማት ስራዎችን እንዲሁ በንቃት በመሳተፍ በተለይ ደግሞ በየተቋማቱ የሚሰሩ ሰራተኞች ራሳቸውን በየጊዜው የሚለውጡ ክህሎቶችን እውቀቶችን በመጨበጥና ብቁ ባለሙያ ሆኖ በመገኘት የራሳቸውን ኃላፊነት መወጣት ይገባቸዋል ያሉት። የኢሰማኮም የስራና ክህሎት ሚኒስቴርም በቀጣይ የሰራተኛው መብት እንዲከበር የስራ ባህል እንዲያደግና የሀገርን እድገት በጋራ ማስቀጠል እንዲቻል እንግዲህ የሚያስፈልጉ ምቹ መደላድሎችን ከመፍጠር ረገድ በጋራ እንደሚሰሩ ነው የተጠቆመው። ላይኩን ለአሁን ያስኩት መረጃ ይህንን ይመስላል። ሄብሮን ለመረጃው አመሰግናለሁ።